ሰላም ሰላም ጋይ ሰላማችሁ ይብዛ። እንዴት ዋላችሁልኝ? እንዴት አላችሁ? እንዴት አመሻችሁ? ሁሉ ሰላም፣ ሁሉ መልካም ነው፣ ሁሉ አማን ነው፣ ሁሉ ሸጋ ነው። ፈጣሪ ይመስገን፣ እኔ ጋር ሁሉ ሰላም ነው። ክብሩ ይስፋ። እንዴት ናችሁልኝ? በድጋሚ መጥቻለሁ። እንግዲህ አቶ ኤፍሬም ደግፎና አቶ ቢኒያም ደግፌ መጡ። ሁለት ወንድማሞች በአብርሃም ህይወት ላይ ቁማር እየተጫወቱ ነበሩና አብርሃም ታደሰ ደግሞ የማይፈልገው ህይወት ላይ መኖር አይፈልግም። ታውቃላችሁ ሄርሚን ምን ያክል እንደሚያፈቅራት ታውቃላችሁ። ሩታ ከሆነች ኮንትራቷ ጨርሳለች። ኮንትራቷ ጨርሳ እንኳን ከሱ ህይወት አትወጣም። ጉድ እኮ ነው። እኔ ሴት ልጅ ሲረክስ እንደዚህ እንደ ሩታ ርካሽ ሰው ላይ አይቻላቅም። የምሬ ነው የምላችሁ። የሩታ በዛ ኦ ማይ ጋድ። አረ ሩታ ራስሽን አስከብሪ ብለን እየጮኸን ነበረ። የሶዶን ሰዎች ናቸው ባይዘዋይ እሷ ጥፋት ስታጠፋ ደግሞ የሆነ ነገር ስታደርግ ሂጂበት ፑሽ እያሏት እንደዚህ ዝቅ ብራ ወርዳ እንድትገኝ ያደረጓት የእሷ ኦዲየንስ ናቸው። አይፈርድባት እንግዲህ ምንም ማድረግ አንችልም። ኦዲየንስ ማለት ጥፋት ስታጠፉ የሚቆጣ መስመር ስትስቱ መስመር የሚያሳይ ነው ኦዲየንስ ማለት እኛ እስከምናውቀው ድረስ ማለት ነው። ግን የሩታ ኦዲየንሶች በጣም ይገርማሉ። መሸፋፈን ባይዘዋይ መደባበቅ ይወዳሉና አብርሃም እሷ ሚዲያ ፊት አንገት አስደፍቷት ስንት ጊዜ ሰርቧት አስለቅሷት ደምን በአስለቅሷት የሄደ አብርሃም ከካሜራ ጀርባ ይቅርታ ጠይቆኛል ብላ ስትቀበል እሺ ብሎ ነው የተቀበሉት። በዛ ላይ ጎበዝ ነሽ፣ የኛ ጀግና፣ የኛ ነብር፣ የኛ አንበሳ እያሏት ማለት ነው። ይሄ እኮ ጀግንነት አይደለም። እኔን ያስቀየመ ወንድ ማለት ነው ባሌ እኔን ካስቀየመ በቤተሰቤ ፊት በቤተክርስቲያን መሪ ፊት በህግ አካል ፊት ተንበርክኮ ይቅርታ ጠይቆ ከዚህ በኋላ አይለምደኝን ባንቺ ላይ ክፋት ማንኛው ነገር አላደርግም፣ ልጃችን በስነ ስርዓት ማሳደግ እፈልጋለሁ፣ ካንቺ ጋር መሆን እፈልጋለሁ ብሎ በክብር ነው እንጂ ከሷ ጋር መሆን ያለበት ከካሜራ ጀርባ ተደብቆ መጥቶ እሱ ቢመጣም እንኳን አይቆጨንም። ግን ለምን እሱ ያው ወንድ ስለሆነ ማለት ነው። እሷ ናት ራሷን ያዋረደችው እንጂ አብርሽ አይደለም እሷን ያዋረዳት። እሷ ራሷ በራሷ መንገድ ነው ስትመጣም የተዋረደችው እሷ። ስቲል እስካሁን ደግሞ እየተዋረደች እየኖረች ያለችው እሷ። ለምን ሴት ልጅ ራሷና ቤተሰቧን ስታስከብር ነው እኛ የምናውቀው። እሷ ግን ልጇን አዋርዳ፣ ባሏን አዋርዳ፣ ራሷን አዋርዳ፣ ቤተሰቧን አዋርዳ፣ ሃይማኖቷ አዋርዳ፣ ሀገሯን አዋርዳ ነው እየኖረች ያለችው። ግን አሁን እያሞነ ይሄኔ ግራ የገባኝ ነገር ጋይስ አብርሃም ስንት አመቱ ነው? 2 አመት አልሞላለትም ማለት ነው። 2 አመት አልሞላለትም እኔ ሳስበው ማለት ነው። ለምን 2 አመት ቢሞላ ኑሮ በዚህ ልክ ደረጃ ሩታ እሱን አትፈልጉም ነበር። ልጄ ጠፍቷል ብትል አይሻልም? የእውነት ይሻላታል እኮ ልጄ ጠፍቷል፣ እባካችሁ ኦዲየንሶቼ ፈልጉልኝ፣ ልጄ አብርሃም ጠፍቷል ብትይ ነው የሚሻልሽ። እንዴ አብርሃም እንዴ አንቺ ደግሞ ልጅ አትበይ። ልጅ እኮ በስህተት እንኳን በስህተት መንገደኛው ማለት ነው ለስሜቱ ብሎ ሴክስ ያደረገ ሰው ልጅ ይወልዳል። አለቀ። ልጅ ደግሞ የእግዚአብሔር ስጦታ ነው። ለምሳሌ አንዳንድ አይነ ስውሮች አሉ፣ እግዚአብሔር ቅርብ ያለኝ ደግሞ እግር የሌሉ አሉ፣ አይን የሌሉ ጆሮ የማይሰሙች አሉ። እነሱም እኮ ልጅ አመጣለሁ ብሎ ፈቅደው ወዶ አይደለም እግዚአብሔር ነው የሰጣቸው። ገብቶሻል? አንቺን ደግሞ እኔ እርግጠኛ ሆኜ የሚነግርሽ ማለት ነው አንቺ የተሳሳተ ህይወት ላይ ነው ያለሽው። ለምን አብርሃም እኮ አይፈልግሽም። ከዛ በፊት እንኳን ቢፈልግሽ ኑሮ ሄርሜላ በሱ ህይወት ላይ መታ በዚህ ልክ ደረጃ ለሄርሜላ ክብር ሰጥቷት ላንቺ ክብር ሳይሰጥ ሲቀር የዛኔ መንቃት አለብሽ። ይሄ ልጅ እኔ እንዴት ነው በዚህ ልክ ወንድ ልጅ ባይዘዋይ ማለት ነው አንቺን መሸወት ከፈለገ በጣም ሲምፕል ነው። አንቺ ሞኝ ከሆንሽ ማለት ነው አብርሃም አንቺን እየሸወደሽ ነው የመጣው። ገብቶሻል? ለምን ኦዲየንስ ላለመስቀየም ብሎ አንቺ ግን ኤቭሪዳይ ኦዲየንስ ታስቀይሚያለሽ። ኦዲየንስ ግን ያንቺ ጥፋት ሁሉ ይሸፍናል። ይኸው ዛሬ ላይ የደረስሽው ቦታ እዩ። የመተታም ልጅ ነሽ ተብለሻል። እንግዲህ መተት ነው ተብሏል። እንግዲህ አብርሃም ላይ የተደረገበት ድግምት ነው። አይሹ እዚህ ጋር እኮ ቤተሰቦችሽ ናቸው እየተዋረዱ ያሉት፣ ኦዲየንሶችሽ ናቸው እየተዋረዱ ያሉት። አንቺ እስቲ ኮንፊደንስ ካለሽ ምንም ነገር ካላደረገሽ ትናንትና ቪዲዮ አላየሽም? እንደ በቶፋ ቤት የተለቀቀው ልጅሽ አባት ተቀብሮ ከቀብር ቆፍሮ ሲያወጡ አላየሽም? ለምንድን ነው ወደ ህግ ያላቀረብሽው? ሶሪ ለምንድን ነው ወደ ህግ ያላቀረብሽው? እስቲ ወደ ህግ አቅርቢውና ከዛ በኋላ የሚፈጠረው ነገር እናያለን። ኮንፊደንስ ካለሽ በቤተሰቦችሽ፣ በኢቶችሽ፣ በዘመዶችሽ የምትተማመኝ ሴት ከሆንሽው እስቲ ወደ ህግ አቅርቢው። ቶፋን ማለት ነው። ቶፋ የፈለገችው ነገር ይዛ መታ መጠይቅ መክሰስ ትችላለች ብሏል። እስቲ ጠይቂውና ከዛ በኋላ ያንቺ ጀግንነት እናያለን።
አብርሃም ጠፍቷል። እራሱ ወዶ ፈቅዶ አይደለም እነሱ ናቸው ይዞት ይሄድ። ኧረ እባክሽ ልቡ ካንቺ ጋር ቢሆን ኑሮ እኮ የትም ንቅንቅ አይልም። ገብቶሻል? ልቡ ካንቺ ጋር አይደለም። ሄርሜላ እኮ ብላለች እናንተ ቀለበት ስላወለቃችሁ ወይ ስላስወለቃችሁ ምንም የሚፈጠር ነገር የለም። ልቡ ጠንቅቄ አውቃለሁ ከኔ ጋር ነው ብላለች። ስለዚህ እስቲ እዩ የዛኔ ማታ የተቀረጸው ቪዲዮ አይ ቲንክ 15 ቀን ሊሞላ ነው። ይሄ ቪዲዮ 6-7 ቀን ቪዲዮ ነው። የዛኔ እንኳን እንዴት እንዳቀፋት እንዴት እንደያያት ያለው አይተሻል አይደለ? ስለዚህ በዚህ ልክ ደረጃ ፈርተሽ ባይዘወይ ኤፋ ሱሪ ውስጥ የሆነ ነገር ብትፈልጉ አይጠፋም። የሆነቴ ነው። በጣም ደንግጧል። ሩታም በጣም ደንግጣለች። ስለዚህ በዚህ ልክ ደረጃ ለምን ትፈሪያለሽ? ለምን ያላደረገሽው ነገር ካለ አብርሽ አንቺን ብሎ ፈልጎ ወዶሽ ከመጣ ለምን ትፈሪያለሽ? እጅሽ እግርሽን ሰቅለሽ ዝም ብለሽ ቁጭ ብለሽ አትጠብቅም እንዴ? ለምንድን ነው በየቤቱ የምትዞሪው? ለምን ወንድሙ መለመን አስፈለገ? ለምን እህቱ ጋር መጣላት አስፈለገ? ለምን በየቦታው መፎካከር አስፈለገ? ይወድሻል አይደል? ያፈቅርሻል አይደል? ስለዚህ የሄደበት ቦታ ላይ ይመለሳል። አልቄ ቁጭ ብለሽ ጠብቂ። የምትፈልጊው ከሆነ እሱ የሚፈልግሽ ከሆነ ማለት ነው። እዛ ቦታ ላይ ሲመለስ ግን ድኖ ሰላም ሆኖ የድሮ አብርሽ ለሰዎች የሚያስብ ለሰዎች የሚኖር ለራሱ ቲቶ ለሰዎች ሁሉ ጊዜ የሚያስብ አብርሃም ሲመለስ አታገኙም። ለዛ ነው የፈራሽው አቢብቲ እና በራስሽ መንገድ ብትጓዢ ሞር በቃ የተሻለ ነው። 4-5 ልጆች እኮ ይዞ እናቶቻችን እኮ ያሳድጋሉ። አባቶቻቸው በድንገት የሞቱት ማለት ነው። ደግሞ ሳይሞቱ ደግሞ እኔ ያለሁበት ቤት 7 ልጆች ናቸው የወለደች ሴትዮ 7ቱን ትታ ነው የወጣችው። ሰውዬ እያሳደገ ነው ልጆቹን። ኖርማል ነው። ለምን ወንድም እኮ ሚስቱ ትታ ከሞተች ልጆቹን ያሳድጋል። ባልም እንደዛው እሱ ከሞተ ሴትዮ ታሳድጋለች። አለቀ። ያንቺስ ግን በዛ። ልጁ ያለ አባት እንዲያድግ ትፈልጋላችሁ እንደ ልጁ እኮ ያለ አባት እንዲያድግ የፈለግሽው እኮ አንቺ ነሽ። መጀመሪያ ደረጃ እርጉዝ ሆነሽ ራስሽ እንደ ወንድ ቤት ተከራይተሽ ይዘሽ ወጥተሽ መኖር የጀመርሽው ጋሽዬን ገፍትረሽ ሄደሽ የራሴ ህይወት ይኖራለሁ ብለሽ ደግሞ እኮ የፍቺ ብቻ አይደለም የተቀበልሽው ከነ ንብረቱ ነው። ንብረቱም አልፈልግሽም የራስሽ ሁሉንም በራስሽ አድርጊ ብሎ እኮ ነው አብርሃም ካንቺ ህይወት የወጣው። አንቺ ነሽ የተከታተለሽ ስቲልስ ኮን እፈልጓለሁ፣ እወደዋለሁ፣ አፈቅሯለሁ። እሱ እኮ አይወድሽም፣ አያፈቅርሽም። ቢያፈቅርሽ ኑሮ ላንቺ ፍቺ አይሰጥም። እንደምንም ብሎ ታግሎ ካንቺ ጋር መኖር ይፈልጋል። ንብረት ብለሽ ስትመጪ ለምኖሻል። ታይ ሩታ ይቅርብሽ፣ እኔ ካንቺ ጋር መኖር ነው ፈልጎ እወድሻለሁ፣ አፈቅርሻለሁ ብሎ ለምን ኦደን ስላለመስቀየም። ግን ሄርሜላ ነው የሚወዳት። ምስኪና ፈር የተሳሳተ መንገድ ላይ ስለሆንሽ አሁን ራስሽ ኮንትሮል አድርገሽ ኦደንሶችሽም አስደስቺ፣ ቤተሰቦችሽን አስደስቺ። እስቲ አንገታቸው ቀና እንዲያደርጉ አግዡ። ሁሉ ጊዜ ጥፋት፣ ሁሉ ጊዜ ተንኮል፣ ሁሉ ጊዜ የሆነ በቃ የማይሆን ቦታ ላይ አትገኝ። ማንም ደግሞ በህይወትሽ ላይ አታስገቢ። በቃ በራስሽ መንገድ ተጓዢ። ኤፍሬም እኮ ምንም የሚጠቅምሽ ነገር አያደርግም። ኤፍሬም ወደ አንቺ ጋር በጠጋ ቁጥር መጥፎ ስም ነው እየሰጡሽ ያሉ ሰዎች ማለት ነው። ለምን የአብርሃም ወንድም ነው ተብሎ ስለመጣ ሚዲያ ላይ ማለት ነው። እሱ የአብርሃም ወንድም እንዳልሆነ ጠንቅቀን እናውቃለን። ሶ ምን ልልሽ ፈልጌ ነው ሩታ፣ እስቲ በራስሽ ኮንፊደንስ በራስሽ መንገድ ተራምደሽ አሳይን። አብርሃም ጠፍቷል አትበሉ ደግሞ ሚዲያ ላይ ኤቭሪዳይ መታችሁ። አብርሃም አልጠፋም። አብረሽ ሰላሙን ፈልጎ እራፍቱን ፈልጎ ነው የሄደው። ሲመለስ ደግሞ የዛኔ ታያለሽ። ይፈልግሻል አይፈልግሽም። ሚኪና ደግሞ ማርቲ ይመቻችሁ። የአራዳ ልጆች እግዚአብሔርን በጣም ነው የተመቹ ዛሬ ማለት ነው። የመልስ ምት ነው የሰጣችሁት ለቢኒና ለኤፍሬም ማለት ነው። ኤፍሬም እንግዲህ ተቃጥሏል። ውስጡ ጭስ ነው፣ ውጩም ጭስ ነው። እግዚአብሔር ነው እንግዲህ ምንም ማድረግ አንችልም። መልካም መቃጠል ዘመን ይሁንላችሁ ሩታና ኤፍሬም። እኛ ከሆነን ዛሬም ነገም ከነገ ወዲያም እስከ ዘላለም አብርሃም ጤነኛ ሆኖ ሰላም ሆኖ ይምጣ እንጂ ችግር የለብንም። ከማንም ጋር ከሄርሜላ ጋር ከሩታ ጋር ይሁን ችግር የለብንም። ግን ቅድሚያ የሱስ ጤንነት ነው። እኛ የምናውቀው አብርሃም ይሄ አይደለም። ደንዝዞ የሚቀመጥ አይደለም። ሰውና ስል የሚመጣ ሂድ ስል የሚሄድ አብርሃም አይደለም። ደግሞ እናንተ ኤፍሬምና ሩታ አድርጎ የተባለው ነገር የሚያደርግ አብርሃም አይደለም የምናውቀው። ማንም ሰው በቁጣ የምናገር በራሱ ኮንፊደንስ የሚንቀሳቀስ አብርሽ ነው የምናውቀው። ስለዚህ ይሄ አብርሽ ካልተመለሰ ደግሞ እኛ አንፋታችሁም። አለቀ። 4 ነጥብ እና ጋይሶች ሰብስክራይብ አድርጉ። እሺ በእናታችሁ ፕሊዝ።